የሐሰት ትርክት በመፍጠር በህዝቦች መካከል ግጭት ለመፍጠር እየሰሩ ያሉ አካላትን መንግስት እንደማይታገስ አስታወቀ። ባለፉት 4 ዓመታት በፖለቲካው ዘርፍ የተደረገው ሪፎርም የነጻ ተቋማት ግንባታ ጅምር የታየበት መሆኑን የፖለቲካና የህግ ባለሙያዎች ተናገሩ። የቻይና አውሮፓ ህብረት ጉባኤ የፖለቲካና ኢኮኖሚ ቀውሶች የሀገራቱን ቀጣናዊ ግንኙነት እንደማያሻክረው ተስፋ የሰጠ መሆኑን ቻይና አስታወቀች። ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀኑን የ7 ሰዓት ዜና ይዘን ቀርበናል። ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት የመሰረት ድንጋይ ለተጣለበት 11ኛ ዓመት የመታሰቢያ ዕለት የእንኳን አደረሳችሁ መልእክት አስተላልፏል። አቶ ደመቀ ለሺህ ዓመታት ሲፈስ የነበረው የአባይ ወንዝ ለሀገራችን ሁነኛ የልማት አቅም በመሆኑ በር የተከፈተበትን ታሪካዊ ዕለት በጋራ ለመዘከር አበቃንም ብሏል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ግድቡ ወሳኝ የግንባታ ሂደቶችን በማለፍ በአሁኑ ጊዜ የቀድሞ ኃይል ወደሚያመነጭበት ምዕራፍ ተሸጋግሯል ብሏል። በዚህ ታሪካዊ የግንባታ ጉዞ የህዝባችን ሁለገብ ድጋፍ፣ የመንግስት ጠንካራ አመራር፣ የዲያስፖራ ወገኖቻችን እገዛ እንዲሁም የፕሮጀክቱ አመራሮችና ባለሙያዎች ርብርብ በእጅጉ የሚደነቅና የሚያኮራ ነው ብሏል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን። በዚህ አጋጣሚ ለደማቅ አበርክቷችሁ በመንግስታችንና በመላው የሀገራችን ህዝብ ስም ከፍ ያለ ምስጋናና አክብሮትን ለመግለጽ እወዳለሁ ብሏል። በቀጣይ ቀሪ የግንባታ ተግባራትን በውጤታማነት ለመፈጸም የሰፊውን ማህበረሰብ ተሳትፎና ድጋፍ በተሻለ መንገድ አጠናክሮ ማስቀጠል እንደሚገባም ገልጿል። ሀገሪቱ በተለያየ መልክ የሚገለጹ ችግሮች እየፈተኗት ቢሆንም በታላቁ የህዳሴ ግድብ ግንባታ ሂደት ላይ የተስተዋለውን የጸና ህዝባዊ አንድነትና ህብረት የበለጠ አጠናክሮ በድል ማሻገር ይጠይቃል ብሏል። ከቀደሙ አባቶቻችን በወረስነው የድል አድራጊነት ጠንካራ መንፈስ ለመጪው ትውልድ የታፈረች የተከበረችና የበለጸገች ሀገር ለማስረከብ አንድነታችንና ህብረታችንን አጥብቀን እንድንጓዝ ጥሬን አቀርባለሁ ብሏል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን። የሐሰት ትርክት በመፍጠር በህዝቦች መካከል ግጭት ለመፍጠር እየሰሩ ያሉ አካላትን መንግስት እንደማይታገስ አስታወቀ። የመንግስት ኮሙኒኬሽን አገልግሎት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ መንግስት በአየርና በየብስ ወደ ትግራይ የሰብአዊ እርዳታ እያደረሰ እንደሆነም ገልጿል። አቤል ሙሉጌታ ዝርዝር አለው። መንግስት የሀገርን ሰላምና ጸጥታ ለማስከበር በርካታ ተግባራትን ማከናወኑን የመንግስት ኮሙኒኬሽን አገልግሎት አመላክቷል። ይሁንና አሁንም በሀገሪቱ የተለያዩ አካባቢዎች የሚፈጠሩ የጸጥታ ችግሮችን ለመፍታት የህግ ማስከበር ስራውን በትኩረት ይሰራልም ብሏል። መንግስት በመላ ሀገሪቱ ህግና ስርዓትን ለማስከበር እየወሰዳቸው ባሉ እርምጃዎች በአብዛኛው የሀገራችን ክፍል አንጻራዊ ሰላም እየሰፈነ ይገኛል። ይሁንና ግን በሰበብ አስባቡ የተለያዩ መዋጮችን በውዴታ ግዴታ የሚያስከፍሉ፣ ህፃናትን በማፈን መደራደሪያ የሚያደርጉ፣ ሴቶችን አስገድደው የሚደፍሩ፣ የመንግስትን ስራ የሚያደናቅፉ፣ በንጹሃን ዜጎችና በጸጥታ ኃይሎች ላይ ድንገተኛ ጥቃት የሚፈጽሙ ኢመደበኛ አደረጃጀቶች እየተለመዱ የመጡበትና በዚህ ረገድ ህብረተሰቡ ከፍተኛ ሮሮ እያሰማ በመሆኑ በሁሉም የሀገሪቱ አካባቢዎች መንግስት የተደራጀ ህግ የማስከበር የስራ እንቅስቃሴ ውስጥ በአሁኑ ሰዓት ገብቷል። በተለያዩ የሐሰት ትርክቶች በህዝቦች መካከል ልዩነትን ለመፍጠር የሚሰሩ ኃይሎች መኖራቸውን የመንግስት ኮሙኒኬሽን አገልግሎት ገልጾ በእነዚህ ኃይሎች ላይ አስፈላጊውን እርምጃ እንደሚወሰድም ተመላክቷል። በፈጠራ ድርሰቶች ላይ ተመስርቶ አንዱን ብሔር ከሌላ በተለይም በአማራና ኦሮሞ መካከል ግጭቶች ለመፍጠር የሚንቀሳቀሱ ኃይሎች መኖራቸውን መንግስት ተገንዝቧል። የአማራና የኦሮሞ ህዝብ አንዱ የሌላውን ህመም እየተጋራ ዘመን ተሻጋሪ ደማቅ ታሪክ እየጻፉ ዛሬ ለምንገኝበት ለውጥም ከሌሎች የሀገሪቱ ብሔሮች ብሔረሰቦች ጋር ተዳምሮ ለአዲሲቷ ኢትዮጵያ መፈጠር መሰረት የጣሉ ናቸው። የተለያዩ ትርክቶችን በመፈብረክ ሁለቱን ህዝቦች ለማጋጨት የሚደረግ ሙከራ በየትኛውም መስፈርት ተቀባይነት የለውም። እንዲህ አይነቶቹ ድርጊቶች በአገሪቱ ዘላቂ ሰላም እንዳይረጋገጥ ታስቦ ሆን ተብሎ ታቅዶ የሚካሄድ በመሆኑ ህብረተሰቡ ህብረ ብሔራዊ አንድነቱን አጠናክሮ በመቀጠል እነዚህን እኩይ ኃይሎች መታገል ይኖርበታል።
ማህበራዊ አንቂዎችም አንድን ህዝብ እንደ ህዝብ ከሚዘልፉ ከሚያዋርዱ ንግግሮች መቆጠብ ይኖርባቸዋል። መንግስት እንዲህ አይነት እኩይ ድርጊት ላይ የተሰማሩ የትኞቹንም አካላት ከእንግዲህ የማይታገስ መሆኑን በዚህ አጋጣሚ መግለጽ እንወዳለን። በኦሮሚያ ክልል የተለያዩ የጸጥታ ችግሮችን የሚፈጥረው የሸኔ ኃይል ላይ የፌዴራል የጸጥታ ኃይል ከክልሉ የጸጥታ ኃይል ጋር በመሆን እርምጃ እየወሰደ መሆኑም ተገልጿል። እስካሁን በተደረገው ኦፕሬሽንም በርካታ የሸኔ አባላት ተደምስሷል። የስንቅና የመሳሪያ መሰረት ሆኖ የሚያገለግሉ አካባቢዎች ከሸኔ እየጸዳ ነው። በተለያዩ መንገዶች ተታሎ ወደዚህ አጸያፊ ተግባር የገቡ ታጣቂዎችም አባገዳዎች እና የሀገር ሽማግሌዎች ምክር የተለገሳቸው በርካታ ታጣቂዎች እጃቸውን እየሰጡ ነው። በዚህም በሁሉም አካባቢ ህብረተሰቡ ያሳየው አጋርነት በጣም የሚያስመሰግን ነው። የሰብአዊ ድጋፍ በትግራይ ክልል በአየርና በየብስ ከዓለም አቀፍ ረጂ ድርጅቶች እየደረሰ መሆኑንም መንግስት አሳውቋል። የዓለም አቀፍ ረጂ ተቋማት መድኃኒቶችን፣ የሕክምና ቁሳቁሶችን፣ አልሚ ምግቦችንና ሌሎች የሰብአዊ ድጋፎችን በተመቻቸላቸው የዕለት የአየር ትራንስፖርት በቻሉት መጠን ማጓጓዝ ጀምረዋል። በዚህም እርዳታው ወደ ህብረተሰቡ እየደረሰ ነው። በየብስ ትራንስፖርትም በአፋር ክልል በአባላ መንገድ በዓለም ምግብ ድርጅት አቅራቢነት ከሐሙስ ጀምሮ የሰብአዊ እርዳታ አቅርቦት ማጓጓዝ ተጀምሯል። በመጀመሪያው ዙር በዓለም ምግብ ድርጅት አቅራቢነት ወይም አማካይነት የሰብአዊ እርዳታ ጭነው ጉዞ ከጀመሩ 20 ከባድ የጭነት መኪናዎች በትላንትናው ዕለት 13ቱ መቀሌ ገብቷል። ቀሪዎቹ ደግሞ ዛሬ ይገባሉ ተብሎ ይጠበቃል። ትላንትናው እንኳን እርዳታው መቀሌ ደርሶ እያለ እንደነ ቴዎድሮስ አድሃኖም የመሳሰሉት እርዳታ አልደረሰም እያሉ ትዊት ሲያደርጉ ነው የነበረው። እንዲህ አይነት ሐሰተኛ መረጃን ከመልቀቅ መቆጠብ ይኖርባቸዋል። የሽብር ቡድኑ በአጎራባች ክልሎች በኩል በኃይል የያዛቸውን ቦታዎች ለቆ እንዲወጣ ለሰብአዊነት የቆመ ሁሉ ግፊት እንዲያደርግባቸውም መንግስት ጥሪ አቅርቧል። መንግስት የኑሮ ውድነቱን ለመቅረፍ የተለያዩ መፍትሄዎችን ተግባራዊ እያደረገ መሆኑን አስታውቋል። በወቅታዊ ጉዳይ ላይ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለዋጋ ንረት አስተዋጽኦ ያደረጉ ተቋማትና ግለሰቦች ላይ እርምጃ እየተወሰደ መሆኑን ተናግረዋል። ሻጥር ለመቅረፍ ከተለያዩ የህግ አስከባሪ አካላት እና ተቋማት የተውጣጣ ግብረ ኃይል ተደራጅቶ በየደረጃው ጥብቅ ክትትልና ቁጥጥር በማድረግ ህግና ስርዓት የማስከበር ስራ ተጀምሯል። በዚህም መሰረት ለዋጋ መናር አስተዋጽኦ አድርጓል በተባሉ በርካታ የንግድ ድርጅቶች ላይ እርምጃ መውሰድ ተጀምሯል። ከነዚህ ድርጅቶችም ጋር ትስስር ያላቸው በመንግስት ተቋማት ውስጥ የሚሰሩ አካላትም ላይ እርምጃ መውሰድ ጀምሯል። ይህ ቁጥጥር እና ህግና ስርዓት የማስከበር ጉዳይ ተጠናክሮም የሚቀጥል ነው የሚሆነው። የኑሮ ውድነቱን ለማስተካከል ከውጭ ግዢ የተፈጸመባቸው ምርቶች በፍጥነት እንዲገቡ ለማድረግ እየተሰራ መሆኑ የተገለጸ ሲሆን ሌሎች የሀገር ውስጥ ምርቶችን ማሳደግ ላይ መስራት እንደሚገባ ነው የተገለጸው። ሌላው ከአጭር ጊዜ አኳያ የተወሰደው የመፍትሄ እርምጃ ቀደም ሲል የተፈጸሙ ግዢዎች በአጭር ጊዜ ውስጥ ወደ ሀገር ቤት በፍጥነት እንዲጓጓዙ የማድረግ ነው። ሁለተኛው ደግሞ ተጨማሪ ከፍላጎቱ ጋር ሊመጣጠን የሚችል ተጨማሪ ፈጣን ግዢዎች እንዲፈጸሙ የማድረግ እንቅስቃሴ ነው። በዚህም መሰረት ቀደም ሲል ተገዝቶ የነበረው ወደ 1.5 ሚሊዮን ሊትር ዘይት ከጅቡቲ እየገባ ነው። አንዳንዶቹ ቦታም እየተከፋፈለ ነው። ሁለተኛ የመፍትሄ አቅጣጫ ተደርጎ የተወሰደው የመሰረታዊ ፍጆታ ምርቶችን በተለይም የምግብ ነክና የኮንስትራክሽን እቃዎች አቅርቦትን ምርታማነት በከፍተኛ ደረጃ መጨመር ነው። ይሄ በመካከለኛና በረዥም ጊዜ ሂደት የሚፈጸም የእቅድ አካል ተደርጎ የተወሰደ ነው። ሪፖርተራችን ቶማስ ኃይሉ እንደዘገበው ለኑሮ ውድነት መባባስ ዓለም አቀፍ የገበያ ሁኔታና የቁጥጥር ስርዓት መላላት ሚና እንዳላቸው ሚኒስትሩ ተናግረዋል። የምግብ ነክና ኬሚካል ማዳበሪያ የዋጋ ጭማሪ በዓለም ደረጃ እጅግ ከፍተኛ ሆኖ ተመዝግቧል። ሀገራችን ኢትዮጵያ በመሰረታዊ ፍጆታ እቃዎች አቅርቦት ራሷን የቻለች ባለመሆኑ እነዚህ ችግሮች በቀጥታም ይሁን በተዘዋዋሪ በመሰረታዊ የፍጆታ አቅርቦቶቻችን ላይ ከፍተኛ ሊባል የሚችል ጫና አሳርፏል፣ እያሳረፉም ይገኛሉ። ሁለተኛው ለኑሮ ውድነት መባባስ መሰረታዊ ከሆኑ ምክንያቶች በሀገራችን ሁኔታ የሚታየው እና ዋነኛው በአምራቾችና በሸማቾች መካከል ቀጥተኛ የሆነ ግንኙነት አለመኖሩ ነው።
በተመሳሳይ በጅምላ አከፋፋዮችና በቸርቻሪዎች መካከል እንዲሁም በቸርቻሪዎችና በሸማቾች መካከል ያለው ግንኙነት መሰረታዊ ክፍተት የሚታይበት በመሆኑ ነው። تساحروا فإن في سحوري بركة تنافاقي ور يأزنت يمهرت يبركة ور يملكام فريو چاريا بحلال بطباب يمينورو باندنت بجماعة ودفت آري يوداج زمد زيارة የጉርበትና ሐቅ ረመዳን ፍቅር የሚነክስበት መተሳሰብ የሚጠነክርበት ምርጫቸውን የሚያውቁ የሚወስኑትን ያውቃሉ ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት ረመዳን ሙባረክ ሲቢኢ ኑር የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ከኢትዮጵያ ቴሌቪዥን የሰባት ሰዓት ዜናዎቻችን ቀጥሏል። ባለፉት 4 ዓመታት በፖለቲካው ዘርፍ የተደረገው ሪፎርም የነጻ ተቋማት ግንባታ ጅምር የታየበት መሆኑን የፖለቲካና የሕግ ባለሙያዎች ተናገሩ። የለውጥ ጉዞ ያልተሻገራቸው በመንግስት መዋቅር ስር የሰደደ ሌብነትና የአገልግሎት ችግር አሁንም ድረስ የዘለቁ ፈተናዎች እንደሆኑም ገልጸዋል። ይመራደም ዝርዝር አለው። ባለፉት 4 ዓመታት ታይቶ የማይታወቅና የፈተና ወጀቦች የበዙበት የለውጥ ጉዞን ያሳለፈችው ኢትዮጵያ የምታራምደው አዲስ የፖለቲካ አካሄድም በብዙ ጣውረዶች ያለፈ ነው። የዓለም አቀፍ የፖለቲካና የሕግ ባለሙያው ዶክተር ዘላለም ሞገስ የኢትዮጵያ የለውጥ ጉዞ ማነቆች ቢበዙበትም በፖለቲካው ዘርፍ የተመዘገቡ ስኬቶች እንዳሉት ይገልጻሉ። የኢህአዴግ አምባገነናዊ ስርዓት መውደቁ በራሱ እንደ ትልቅ ስኬት ልናየው እንችላለን። ባለፉት 4 ዓመታት ተቋማት የተገነቡ ተቋማት አሉ። ከዚህ ውስጥ በአብነት ልጠቅሰው የምችለው የኢትዮጵያ ሰብአዊ መብት ኮሚሽን እንደ ትልቅ ስኬት የማየው ነው። የኢትዮጵያ ምርጫ ቦርድ እንደ ተጨማሪ ስኬት የማየው ነው እና የደህንነት ተቋማት ሪፎርም ተደርጓል። ድሮ እስር ቤቶች ለምሳሌ የቶርቸር ሴንተር ነበሩ። አትሊስት ያ ቀንሶና ያለን ሌላኛው የሕግ ባለሙያ ቸርነት ውርዶፋ የ4 ዓመታት የለውጥ ጉዞው በኢትዮጵያ ለፖለቲካ ምህዳሩ አዲስ ምዕራፍን የከፈተ ነው ብለዋል። የፖለቲካ ምህዳሩን ሲከፍት ሁሉም ኢትዮጵያውያን የታጠቁም ያልታጠቁም ወደ ሀገራቸው ገብተው በሰላማዊ የፖለቲካ ትግል እንዲሳተፉ ምቹ ሁኔታ ፈጥሯል። ያ ደግሞ እስከዛሬ ድረስ ስናየው ህዋት የፈጠራቸው ጥቂቶች ወደ ትጥቅ ከሄዱት ውጪ አብዛኞቹ የፖለቲካ ድርጅቶች ቀደም ብለው እዚህ ሀገር ውስጥ የፖለቲካ እንቅስቃሴ ማድረግ የተከለከሉ በሙሉ ገብተው እየተንቀሳቀሱ ናቸው። የሶማሌውን የኦጋዴን ነፃ አውጪን ኦነግን ማየት እንችላለን። እነ ኢሃፓን ብዙ ፓርቲዎች አዲስ የተፈጠሩ አሉ። ስለዚህ የፖለቲካ ምህዳሩ በጣም ሰፍቷል። የስሙላ የነበረው የፌደራሊዝም ስርዓት ከለውጥ ወዲህ ግን የተሟላ ቁመና ይዟል ባይባልም ከፍተኛ መሻሻሎች የታዩበት እንደሆነም ባለሙያዎቹ ተናግረዋል። ለዚህም የፌደራል መንግስት በጋራ ጉዳዮች ላይ ከክልሎች ጋር በጋራ እየተወያየ መስራት መጀመሩ፣ ክልሎች ከክልሎች መደጋገፋቸው እንዲሁም 2 አዳዲስ ክልሎች ወደ ፌደራሊዝም ስርዓቱ መግባታቸውን እንደ ማሳያነት ጠቅሰዋቸዋል። ይሁንና ግን የለውጥ ጉዞ በፖለቲካው ዘርፍ ስኬቶች የተመዘገቡበት ቢሆንም ትላልቅ የሀገርና የህዝብ ፈተናዎች አሁንም ድረስ ለውጡ ያልተሻገራቸው ማነቆዎች ነው የቀጠሉም እንዳሉ የፖለቲካና የህግ ባለሙያዎቹ ተናግረዋል። ለምሳሌ ድሮ መንግስት ይሰራበት የነበረው ቢሮክራሲ የአቅጣጫ ማጣት ችግር አይተናል። ያለመናበብ ችግር ከላይና ከታች ያለው ያለመናበብ ችግር የኢህአዴግ አስተሳሰብና አሰራርን ይዞ የዘለቀ አመራር የበዛበት
ከዛ በተጨማሪ አስተዳደራዊ ያለመረጋጋት ያለፉት 4 ዓመታት ያየነው ትልቁ ችግር በተለያየ ቦታ በተለያየ መስሪያ ቤት አመራሮች ይቀያየራሉ። ያ አስተዳደራዊ ያለመረጋጋት ተጠያቂነት እንዳይኖር ያለመሆን ችግር አይተናል። የመንግስት ስልጣን ማለት ይቻላል ካፕቸር ተደርጓል ማለት ምንድነው? በሌቦች ተይዟል። አሁን ሌባ ማለት ኪስ ሲያወልቅ የመንግስት ስልጣን አይጠቀምም ሰው። ዛሬ ግን ይሄ ሌብነት የሚሰራው በመንግስት ስልጣን ነው። የመንግስት ትላልቅ ፕሮጀክቶች ይዘረፋሉ። በዘራፊዎች የተያዘ ሀገር ነው። ይሄ አሁን ሌብነት አገልግሎት የለ ምናምን ስንል እኮ ሌላ ነገር አይደለም። በቃ ስለተያዘ ነው። ከዘራፊ የመንግስት አስተዳደር አልተላቀቅንም፣ ዛሬም አልተላቀቅንም። እኛ ዜጎች ጠቅላይ ሚኒስትር ቢሮ ሄደን አይደለም አገልግሎት ምንጠይቀው። እኛ ዜጎች አገልግሎት ምንጠይቀው ወረዳ ቀበሌ ነው። ቀበሌውና ወረዳው ነው መንግስትን ምናየው። ወረዳ ጋር ያለው ሰውዬ እኔ መንግስት ምን አይነት እንደሆነ የሚነግረኝ እሱ ቶሎ ማስተናግደኝ ከሆነ እሱ የሚሰርቅ ከሆነ እሱ ብቃት የሌለው ከሆነ መንግስቱም ብቃት የለውም ብዬ የማየው እንደዛ ነው። እዚህም እዚያም የሚፈጠሩ የሰላምና የጸጥታ ችግሮች እንዲሁም ሌሎች ምላሽ ያላገኙ የዜጎች ጥያቄዎች ተጨማሪ የለውጡ ፈተናዎች ናቸው። ቢሆንም ግን በአንድነት በመታገል ለውጡን ያመጡት ኢትዮጵያውያን አሁንም የለውጡ ማነቆች ከመንግስታቸው ጋር ሆነው ሊፈቷቸው ግድ ይላል። ባለፉት 4 ዓመታት የተከናወኑ ዜጋ ተኮር የዲፕሎማሲ ስራዎች ኢትዮጵያን ከዘርፈ ብዙ ጫናዎች በመታደግ ላይ መሆናቸው ተገለጸ። ኢትዮጵያ ለዓለም አቀፍ ጫና አይበገሬነቷን የህዳሴ ግድቡን በመሙላትና ምርጫ በማካሄድ ማሳየቷንም ነው ከኢቲቪ ጋር ቆይታ ያደረጉት በፓኪስታን የኢፌዴሪ አምባሳደር ጀማል በከር የተናገሩት። ቀጣናዊ ትብብርና ፓን አፍሪካኒዝም እንዲያብብ የተጀመሩ የዲፕሎማሲ ስራዎች ተጠናክረው እንዲቀጥሉ የጠየቁት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር እንዳለ ንጉሴ ናቸው። ፋሲካው ታደሰ በዚህ ጉዳይ ላይ ተጨማሪ አለው። የውጭ ዲፕሎማሲ የሀገር ቤት እንቅስቃሴ ነጸብራቅ ነው። ከ4 ዓመታት በፊት ወደ ስልጣን የመጣው የለውጥ መንግስት ከውጭ ዲፕሎማሲ ስራው በፊት ሀገራዊ አንድነትን ለሚያመጡ ስራዎች ትኩረት ማድረጉም ለዚያው ነው። ጠቅላይ ሚኒስትር አብይ አህመድ ወደ ተለያዩ የሀገሪቱ ከተሞች በማምራት ስለ ሰላም አንድነትና ትብብር ብዙ ብለው ጉዟቸውንም ወደ አስመራ አደረጉም። ከኤርትራ የጀመረው ታሪካዊ ጉዞም ወደ ሌሎች ጎረቤት ሀገራት ቀጠለ። የአፍሪካ የነጻነት ምልክቱ ሀገር ኢትዮጵያ በሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ሌሎች የቀጠናው ሀገራት መካከል የነበሩ አለመግባባቶችን ለመፍታትም አሸማጋይ ነበረች። ከለውጡ በኋላ ቀጥታ ዲፕሎማሲው እንደ መጀመሪያው ወደ አውሮፓ፣ ወደ አሜሪካ፣ ወደ ምናምን አይደለም የዘለለው ጎረቤት ሀገሮችን ነው እየዳሰሰ የመጣው። ቢኮዝ እንግዲህ የኛ እጣ ፋንታ ማለት ነው ብንወድም ባንወድም ከወንድሞቻችን ከጎረቤቶቻችን ነው መጀመሪያ ያለበት። ለውጡ የዲፕሎማሲ ስራን ከአንድ ቡድን አገልጋይነት ኢትዮጵያን ያስቀደመ ዜጋ ተኮርነት አሸጋግሮታል። ይህ ዜጋ ተኮር ዲፕሎማሲና ቀጠናዊ ትብብርን የማጎልበት ስራ ግን ተላላኪ መንግስትን ለመትከል በሚባዝኑ ወገኖች አልተወደደም። እናም በጫና የማንበርከክ ትግሉ ቀጠለ። ኢትዮጵያውያን ግን ለእጅ ጥምዘዛው እምቢ አሉ። የገጠመን ሀገር ሌላ ሀገር ቢሆን ኖሮ ኢትዮጵያ ዛሬ አትኖርም ነበር ብለውም ነበር። ይሄ ኢትዮጵያ በዓለም ደረጃ ማንነቷን ዲፋይን ያደረግንበት ምዕራፍ ነበረ ማለት ይቻላል። ስለዚህ አንደኛው ይሄንን ፈተና የተሻገርንበት ዋነኛውና ቁልፉ ክቡር ጠቅላይ ሚኒስትራችን ያሳዩት የአመራር ብቃት በጣም የሚያስመሰግን ነው። ሙላት አትችሉም፣ የህዳሴውን ግድብ ሁለተኛውንም መሙላት አትችሉም፣ ምርጫም ማካሄድ አትችሉም። ይሄ ሲባል ውስጥ ያለው ኢትዮጵያዊ ብቻ አይደለም የታገለው። ዲፕሎማሲው ባስቀመጠው ፕላትፎርም ሄዶ ትልልቅ ስራዎችን እያሳካ እንደውም እንግዲህ በጣም ትልቅ ሀገር ነው አሜሪካ እያስፈራሩ ነው። እንግዲህ ያንን ሞልተን አሳይተን የታችኞቹ ሀገሮችም አልተጎዱም፣ ኢትዮጵያውያንም ሉዓላዊነታቸው ስለሆነ ያንን ማድረግ ያለባቸው የሚለው እንግዲህ የተለያዩ ማስፈራሪያዎች እንደተጠበቁ ሆነው ማለት ነው። ኢትዮጵያ በገጠማት የጸጥታ ችግርም ሆነ በአፍሪካ ሰላም ሰፍኖ ትብብር እንዲጎለበት በጀመረችው የዲፕሎማሲ ስራ ምክንያት አሁንም ድረስ ጫናው እንደበዛባት ነው። መውጫ መንገድ ግን አለው። በአንድነት መቆም፣ ቀድሞ ከሚደርስ ጎረቤት ጋር ትስስርን ማጥበቅ፣ ወዳጅን ማብዛት፣ ጠላትን ደግሞ መቀነስ፣ ቀጠናዊ ትስስርን ማጠናከር ነው። ባይ ዘ ዌይ ሌላ አማራጭ የለንም። እንደምታውቁት ይሄ የቀይ ባህር ይሄ ባበል መንደብም የሚባል ይሄ ያለንበት ጂኦፖለቲክስ እና ጂኦ ስትራቴጂዎች የሀያላን ሀገራቶች ኢንተረስት ያለበት ነው። ይሄንን ልንቋቋም የምንችል ቀጠናዊ ትስስርና ከጎረቤቶቻችን ጋር ያለን አንድነት፣ ህብረ ብሔራዊነት
ወንድማማችነት የማጠናከር ስራ ነው ቁልፉ ስራ ተደርጎ ሊወሰድ የሚችለው። እነዚህ ቀኝ ገዢዎቹ አርፈው አይተኙም። ኒዮኮሎናይዘሮቹ እንደዚህ አይነት ህግ ጭምር አይን ያወጣ ህግ አውጥቶ ለማስፈራራት ይሞክራሉ። ምን ለማለት ይሞክራሉ? ይሄንን አሁንም በአንድነት በኢትዮጵያዊነት ሄደን ነው የምንጋፈጠው። ሀገር አንድነትን የማጠናከሩ ስራ ለዲፕሎማሲው መሰረት በመሆኑ ትኩረት ሊሰጠው እንደሚገባም ተነስቷል። የፍትህ ተቋማት ተአማኒነታቸውን ለማረጋገጥ ባለፉት 4 ዓመታት የተሰራው ስራ ውጤታማ እንደነበረ ተገለጸ። የፍትህ ተቋማት ከፖለቲካ ተጽዕኖ ተላቀው መረጃና ማስረጃን ተከትለው ብቻ እንዲሰሩ ለማስቻል የተቋም ማሻሻያ ሲሰራ እንደነበረም ይታወቃል። ቶማስ ኃይሉ ተጨማሪ አለው። በኢትዮጵያ መጋቢት 24 2010 ዓ.ም የአመራር ለውጥ ከመጣ በኋላ በተለይም ቅድሚያ ተሰጥቶ ተገበራል ከተባሉ በርካታ ስራዎች መካከል የተቋማት ግንባታ ማሻሻያ በአበይትነት ይጠቀሳል። ባለፉት 4 ዓመታት ገለልተኛና ጠንካራ ተቋማትን ለመፍጠር የተካሄደበት ርቀት ከዚህ ቀደም ተቋማት ላይ የፖለቲካ ጣልቃ ገብነት በእጅጉ ስር የሰደደ እንደነበር የሚነሳውን ቅሬታ በመፍታት ተአማኒ ተቋማትን ለመፍጠር ሲደረግ የነበረው ጥረት ወሳኝ ማሳያ ተደርጎ ይገለጻል። ጠንካራ የፍትህ ተቋማትን በመገንባትና የህዝብ አመኔታን በመፍጠር የፍትህ ስርዓቱን ገለልተኛ እንዲሁም በተለይም ፍርድ ቤቶች ህግና ማስረጃን ብቻ ተከትለው እንዲሰሩ ለማስቻል የተካሄደበት ርቀት በዋናነት ይጠቀሳል። ይህም የዛሬ 4 ዓመት ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣናቸውን በያዙበት ወቅት የፍትህ ስርዓቱን ለማሻሻል መንግስታቸው በትኩረት እንደሚሰራ መግለጻቸው ይታወሳል። የህዝብ ፍላጎት የህግ አስከባሪ ተቋማት ገለልተኛና ለፍትህ ታማኝ ለዜጎች መብት ቀናኢ እንዲሆኑ ነው። ህግ ሁላችንንም እኩል የሚዳኝ መሆን አለበት። ነፃነትና ፍትህ እንዲሰፍን የህግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን። የፍትህ ስርዓቱን ለማሻሻልና በህዝብ ዘንድ አመኔታ የሚያተርፍ ተቋም እንዲሆን ለማስቻል በርካታ ተግባራት ተከናውኗል። በዚህም ፍርድ ቤቶች ውሳኔዎችን በነፃነት እንዲሰጡም ለማስቻል የተሰራው ስራም አንዱ ተቋማቱን ለማሻሻል የተወሰደ እርምጃ ተደርጎ ይቆጠራል። ፌደራል ብቻ ሳይሆን በክልል ደረጃም ቢሆን ዛሬ ዳኞች በነፃ ያለ ስጋት ውሳኔ የሚሰጡበት ጊዜ ብይን የሚሰጡበት ጊዜ መጥቷል። ይሄን አንዳንዴ ቀለል አድርገን ልናየው እንችላለን። ነገር ግን ይሄንን እንደ ትልቅ እርምጃ የምንወስደው ነው። በፍርድ ቤት ውስጥ በውሸት ክስ ሰዎች ካለምንም ችግር ፍርድ ይደረግባቸው ነበር ብለን ስናስብ መጀመሪያ የሚጀምረው ተቋሙን ማስተካከል ነው። ተቋሙን ለማስተካከል ወይዘሮ ማዛ የሚባሉ ፕሬዝዳንት ተሰርተው የተቀመጡ አይደሉም፣ ተፈልገው የተገኙ ናቸው። ቁጭ ብሎ ችግር የለም ከበደ ቢወጣ ተሰማ የሚባል ሳይሆን ማን ቢመጣ ያስተካክለዋል ሰው ፍለጋ ስራ ነው። በዚያ ሰው ውስጥ እያንዳንዱ ተቋም መፈተሽ ስራ ነው። በኢትዮጵያ የስርዓትና የአመራር ለውጥ በመጣ ቁጥር የማይቀያየሩ ጠንካራ ተቋማትን ለመፍጠር የተሰራው ስራም ከፍትህ ስርዓቱ በዘለለ የምርጫ ቦርድን እንዲሁም ሌሎች ተቋማትን ለማሻሻል የተካሄደበት ርቀት ይበል የሚያሰኝ ነው። ከ4 ዓመት በፊት በህዝብ ፍላጎት የመጣውን ለውጥ ባልተቀበሉ ጽንፈኛ ኃይሎች ምክንያት በኢትዮጵያ ጦርነትን ጨምሮ በርካታ ችግሮች እንዲከሰቱ አድርጓል። የተከሰቱ ችግሮች ሀገራዊ አንድነትን ለአደጋ በማጋለጥ በርካቶችንም ለጉዳት ዳርጓል። የፖለቲካ ሳይንስ ባለሙያዎች ፖለቲካዊ ችግሮችን በመነጋገር የመፍታት ባህልን በማዳበር የቀጣይ ስጋቶችን መፍታት እንደሚገባም ይናገራሉ። ንብረት የተሆነ ዝርዝር አለው። መጋቢት 24 2010 ዓ.ም በኢትዮጵያ ለ27 ዓመታት ህዝብ ቅሬታ ሲያቀርብበት የነበረው የፖለቲካ ስርዓት የተቀየረበትና ለውጥ የተጀመረበት ዕለት ነው። ለውጡን ተከትሎ በፖለቲካዊ በኢኮኖሚያዊና ማህበራዊ ዘርፎች ተስፋ ሰጪ ውጤቶች ተመዝግበዋል። ለዚህም ኢትዮጵያውያን በአንድነት ድጋፍ ሰጥተውታል። ባለፈው 4 ዓመት ውስጥ የመጣው ለውጥ ላይ እንቅፋት የሆኑት የጥፋት ኃይሎች ኢትዮጵያ ላላስፈላጊ ጦርነት ዳርገዋል። በዚህም ሀገራዊ አንድነት አደጋ ውስጥ እንዲገባ ያደረጉ ሲሆን በርካቶችም ለችግር እንዲጋለጡ አድርገዋል። የፖለቲካ ሳይንስና ፌዴራሊዝም ጥናት ተመራማሪው ዶክተር ኃይለ ኢየሱስ ታዬ ለውጡን ተከትሎ መቀየር የነበረባቸው ጉዳዮች ላይ አንድ አይነት አቋም ባለመያዙ ችግሮች ተፈጥረዋል ይላሉ። ለውጡን የሚደግፍ አካል ይኖራል፣ ሬዚስት የሚያደርግ አካል ይኖራል። መሀል ላይ ደግሞ የሚኖር ሰው አለ። ያው በግልጽ ተቃውሞ ይወጣልን ደዋት ያለ ደዋት ያው በግልጽ ለውጡ አስፈላጊ አይደለም ቢሆንም በዚህ መልክ መሆን የለበትም እንደዛ ያለ ፓርቲ መመስረትም የለበትም የሚል አቋም ይዞ ለይቶለት ወጥቷል። እሱ ያው መጨረሻ የተከተለው ነገር በጣም አስቸጋሪ ቢሆንም የታወቀ ነው። ከዛ ደግሞ መሀል ላይ ያለ አካልም ይኖራል።
ይሄ ነው ትልቁ ችግር የሚወስደው። በፖለቲካ አመራሩም ሆነ በዜጋው ዘንድ የሚስተዋለው ስሜታዊነትም ባለፈው 4 ዓመት ውስጥ ለተፈጠሩ ችግሮች ሌላኛው ምክንያት ሆኖ እንደሚጠቀስ የፖለቲካ ሳይንስ ተመራማሪው ይናገራሉ። ብዙ ማንነቶች ባሉበት ሀገር እኔ የምናገራት ቃል ማንን ታስቀይማለች ብዬ ማሰብ አለብኝ። ያ ካልሆነ አብረን መኖር አንችልማ። የራስን ብቻ ስሜት ተንፈሰ ምዞር ከሆነ ያ ሰው ይቀየማል፣ ነገር ደግሞ እሱ የራሱን የተነፍሳል፣ እየተቀጣጠለ መሄድ ነው። ስለዚህ በጣም ሲሪየስሊ ሴት መሆን አለበት። ይሄ ማንም አካል ማንም ዜጋ አይደለም ፖለቲካ አመራር ቀርቶ ዜጋ ራሱ እኔ አንተ ጋር ሳወራ የማንም ስሜት የሚነካ መሆን የለበትም። ጦርነትን ጨምሮ የተፈጠሩ ችግሮች ከኢትዮጵያውያን ባህል ውጭ የሆኑ ድርጊቶች ተደጋግመው እንዲፈጸሙና በርካቶችም የጉዳቱ ሰለባ እንዲሆኑም አድርጓል። ስንት ህዝብ አለቀስ፣ ስንት ህዝብ ተሰደደ፣ ስንት ማስማት የሌለብን ስንት ነገሮች ሰማና እዚህ ሀገር እኮ ታቡ የነበሩ ነገሮች አሁን ኖርማል ሆነዋል። አስገድዶ ደፈር የሚባል እኮ ኢትዮጵያ ውስጥ ታቡ ነው የነበረው። ታቡ ያለ መናገር ራሱ የሚችል አሁን ግን በቃ ኖርማል እንደውም ቁጥር ነው አሁን የሚያጣለው። በጣም የሚያሳዝነው እሱ ነው። ሰው መስቀልና ማቃጠል ማለት ኖርማል ሆነ። አሁን እኛ ያልነበረ ነው። ይሄን ሁሉ አድርገናል እና ስለዚህ ለምን ረጋ ብለን አነጋገርም? እዚህ ሁሉ ምን ለማግኘት ነው? ፖለቲካዊ ችግሮችን በንግግር የመፍታት ሀገራዊ ባህል ደካማ መሆኑ ቀጣይም ከስጋት እንዳንላቀቅ ያደርገናል የሚሉት የፖለቲካ ተመራማሪው ሀገራዊ ምክክሩን እንደ አንድ እድል ልንጠቀምበት ይገባል ብለዋል። መሰረታዊ የሆኑ አሁን ሀገራችን የሚያነጋግሩ ጉዳዮች ላይ ተቀራራቢ የሆነ አረዳድ መግባባት ከመጣ ብዙ ችግር ይፈታል ብዬ አስባለሁ። ያ አንዱ ነው። ሁለተኛው ምንድነው? መንግስታት ያው እኛ እንግዲህ የፌደራል ስርዓት ስለምንከተል የተለያዩ መንግስታት አሉና የፌደራል ቢያንስ ሁለት መንግስታት አሉ በእኛ ህገ መንግስት፣ በፌደራል ህገ መንግስቱ የፌደራል መንግስትና የክልል መንግስታት አሉ። እነዚህ መንግስታት ያው ሁለኛ ምን ነው አለ ለአንድ ህዝብ ነው የሚሰሩት በተለያየ አግባብ እና አንድ ሀገር ውስጥ ነው የሚሰሩት። ስለዚህ የመንግስታት ግንኙነት የተጠናከረ ያስፈልጋቸዋል የሚል ሁሌ የምናነሳው ነው። አሁን ብሎ ላስቲር ህግ ወጥቷል። ይሄ ህግ የመንግስታት ግንኙነትን ስርዓት ለመወሰን የወጣ ህግ ነው። ይሄን ህግ ተግባራዊ መደረግ አለበት ነው። መንግስታት ስለፈለጉ ሳይሆን በሚታወቅ ሰዓት መገናኘትና ችግራቸውን መፍታት አለባቸው። መግባባት ላይ የተመሰረተ የፖለቲካ ስርዓትን በመከተል ለኢትዮጵያ ስጋት የሆኑ ችግሮች የሚፈቱበት እድልና ተስፋ በቀጣይ መኖሩንም ተመራማሪው ገልጠዋል። ሀገራዊ ችግሮችን ለማለፍ ከሴራ ፖለቲካ ይልቅ ችግሮች ላይ በግልጽ ተነጋግሮ በመፍታት ጠንካራ ሀገር መገንባት እንደሚገባም የፖለቲካ ሳይንስ ተመራማሪው ጠቁመዋል። ባለፉት 4 ዓመታት በኢትዮጵያ ከተከናወኑ ስራዎች መካከል የቱሪዝምና ዕውቀትን የማበልጸጊያ ተቋማት ይገኙበታል። እነዚህ ግንባታዎች ካላቸው ሀገራዊ ፋይዳ ባሻገር የመፈጸም አቅምን ያሳዩ እንደሆነም ይገለጻል። ሜሮን በረዳ ዝርዝር አላት። እነዚህ በ4 ዓመታት ውስጥ ከቢሮ እስከ ሀገር የተከወኑና እየተከወኑ ያሉ ፋይዳቸው ደግሞ ከግለሰብ እስከ ዓለም አቀፉ ማህበረሰብ ድረስ ተደራሽ የሆኑ የቱሪዝም የገጽታ ግንባታና ዕውቀትን የማበልጸጊያ ፕሮጀክቶች ናቸው። የተፈጥሮ ጸጋዋን ለዓመታት ማየት ተስኗት ወንዞቿ በቆሻሻ ተበክለው ስሟና ገጽታዋ ለየቅል ሆኖባት የነበረችው አዲስ አበባ በሸገርን ማስዋብ ፕሮጀክት ያልታዩ ሀብቶቿን መግለጥ ከጀመረችና ጅማሯን ወደ ስኬት ለመለወጥ ደፋ ቀና ማለት ከጀመረች ሰነባብታለች። አዲስ አበባ እንደ ስሟ አበባ ማድረግ እንደሚቻል መጀመር ብቻ ሳይሆን መጨረስ እንደምንችል ባሉባልታ ተስፋ የምንቆርጥ ሳይሆን ሰርተን ሪቫን የምንቆርጥ መሆናችን በተግባር ያሳየንበት ፕሮጀክት ነው። ኢትዮጵያ የምትታማው በመጀመር ብቻ አይደለም በመጨረስም ነው። አስቡት፣ በዚህ ጥቂት ጊዜ በዚህ ኳሊቲ በሁሉም ዳይሜንሽን ብታዩት እጅግ የሚያኮራ ነገር ነው እዚህ ቦታ የሚታየው። በሸገር ፕሮጀክት አዲስ አበባ ገጽታዋን ከመገንባቷ ባሻገር የቱሪስት መተላለፊያነቷ እንዲያበቃና መዳረሻ እንድትሆንም አድርጓታል። ከዚያ በዘለለ ግን ታሪክን የያዙ ቦታዎችን አዘምኖ ለትውልድ ማሻገር እንደሚቻል ደግሞ የመስቀል አደባባይ ፕሮጀክት ማሳየት ችሏል። ይህ አደባባይ ከ1950 ጀምሮ ስሙ ቢቀያየርም ብዙ አገልግሎቶችን እየሰጠ የመጣ የበርካታ ትዝታዎችና ታሪክ ባለቤት ነው። በዚህ በኢትዮጵያ አደባባዮች ታሪክ ውስጥ የመስቀል አደባባይን ያክል ሰፊ ታሪክ ያለው ገጠመኝም ያለው አደባባይ አይገኝም። መስቀል አደባባይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ፣
የስፖርትና የሙዚቃ ኩነቶችን ሲያስተናግድ ቆይቷል። የትላንቱን ትውልድ ከዛሬ የዛሬውን ደግሞ ከመጪው የሚያስተሳስሩ ታሪካዊ መጽሐፎችን ጭምር ሰንዶ በእውቀት በውይይትና በምክንያታዊነት የሚያምን ትውልድን ለመቅረጽ ያለመው የአብርሆት ቤተ መጻሕፍት ግንባታ ደግሞ ሌላው ፕሮጀክት ነው። በድንቁርና ምክንያት እርስ በርስ እንባላለን። በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን። ይህ ሁሉ የሚፈታው በተለይ ለልጆቻችን ኢንላይትንድ ሲሆኑ ነው፣ ሲበራላቸው ነው። የሀገር ምንነት፣ የነጻነት ምንነት፣ የታሪክ ምንነት እና ወደ ብልጽግና የመጓዝ ጠቀሜታና ፍሬ እንዲገነዘቡ ማድረግ የሚያስችል መሰረት ሲጣል ነው። ለዚያ መሰረቱ ደግሞ እውቀት ነው። ለእውቀትም እንዲህ ያለ ላይብረሪ በእጅጉ ያስፈልጋል። ታዲያ እነዚህ በአዲስ አበባ የተጀመሩት ፕሮጀክቶች ኢትዮጵያ የተፈጥሮ ጸጋዋን እንድታይ አድርጎ የዜጎችንም ተሳትፎ ከገበታ ለሸገር ወደ ገበታ ለሀገር አሳድጎ ለኢትዮጵያ የቱሪስት መዳረሻዎቿን እንድታሰፋ ለዜጎቿ ደግሞ ተጨማሪ የስራ ዕድልን መፍጠር የሚያስችል መሰረትን ጥሏል። ይሁንና ግን ኢትዮጵያ ያላትን ሀብት የሚመጥን ቦታ ላይ ለማስቀመጥ አሁንም በርካታ የቤት ስራዎች ይቀራሉ። ከዚሁ ጋር በተያያዘ በ4 ዓመታት ውስጥ የተከናወኑና እየተከናወኑ ያሉ ሸገርን የማስዋብና የገበታ ለሀገር ፕሮጀክቶችን ክንዋኔና ያሉበትን ደረጃ ተከታትለን እንመለስ። የውጭ ዜና ትላንት የተካሄደው የቻይና አውሮፓ ህብረት ጉባኤ የፖለቲካና ኢኮኖሚ ቀውሶች የሁለቱን ሀገራት ቀጣናዊ ግንኙነት እንደማያሻክረው ተስፋ የሰጠ መሆኑን ቻይና አስታወቀች። የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ በድጋሚ እንዲያጤን የጠየቀችው ቻይና
ህብረቱ የሩሲያ ዩክሬን ጦርነት እንዲያበቃ የበኩሉን ጥረት እንዲያደርግም ጠይቃለች። ለሲጂቲኤን ዘገባ ፋሲካ ያለው እንደ አውሮፓውያን አቆጣጠር ከ2020 በኋላ የመጀመሪያው የሆነውና ትኩረቱን ዓለም አቀፋዊ አጀንዳዎች ላይ ያደረገው የቻይና አውሮፓ ህብረት 23ኛ ጉባኤ አውሮፓ ባልተጠበቀ መንገድ በርካታ ውድመቶችን ያስከተለው የሩሲያ ዩክሬን ጦርነትና በርካታ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ሆና እያስተናገደች የምትገኝበት ወቅት የተካሄደ ነው። ቻይና የአውሮፓ ህብረት የሩሲያ ዩክሬን ጦርነትን ለማስቆም የያዘው አቋም ጠንካራ አለመሆኑን ስትተች ቆይታለች። በጉባኤው ቻይና ለአንድ ወገን ያደላ አቋም እንደሌላትና የአውሮፓ ህብረት በሩሲያ ላይ የጣለው ማዕቀብ ላይም ጣልቃ እንደማትገባ ብትገልጽም የሁለቱ ሀገራት ወደ ሰላም መምጣት ለአውሮፓ ህብረትም ሆነ ለቻይና ያለውን ጠቀሜታ መረዳት እንደሚገባ ገልጻለች። ሩሲያ የነዳጅ ግብይቷ በራሷ የመገበያያ ገንዘብ ሩብል እንዲሆን መወሰኗ ከግማሽ በላይ የሚሆነው የድፍድፍ ነዳጅ ፍጆታዋ በሩሲያ ላይ ለተመሰረተው አውሮፓ ፈተና መሆኑ አይቀሬ ነው። የኢኮኖሚ ማዕቀቦቹ መፍትሄ ማምጣት የሚችሉ አይደሉም የሚሉት የቀድሞ የጣሊያን የኢኮኖሚ ልማት ሚኒስቴር ጸሐፊ ሚጌል ጋላቺ ቻይና በዚህ ላይ ያላት አቋም ነገሮችን ይቀይራቸዋል ይላሉ። በታሪክ እንደምናውቀው ማዕቀብ በየትኛውም ሀገር ላይ ከጦርነት በላይ ህዝብን ይጎዳል። ዓለም አቀፉ ማህበረሰብ ይህንን ማጤን ይገባዋል። በዚህ ረገድ ቻይና ያላት አቋም አንድ ነው። በንግዱ ረገድ ያለውን ጫና መመልከትም ይገባል። ይህ ሁሉ ነገር የሚያስከትለው ቀውስ ለሀገራቱ ብቻ የሚተው አይደለም። የዓለም አቀፍ ቢዝነስና ኢኮኖሚ ዩኒቨርሲቲ ምሁር የሆኑት ፕሮፌሰር ጆን ጉንጅ የሀገራቱን ቀጠናዊ የንግድ ትስስር ማጤን የአውሮፓ ህብረት ሊያተኩርበት የሚገባው ጉዳይ መሆኑን ተናግረዋል። Historically, over the long run, sanctions actually kill more people than war. እነዚህ የኢኮኖሚ ማዕቀቦች ጦርነቱን ለማስቆም መፍትሄ ሊሆኑ አይችሉም። ይህ ደግሞ ሩሲያን ከሚጎዳው በላይ የአውሮፓ ሀገራትን ይጎዳል። አውሮፓ እንደ አማራጭ የሚወስዷት ቻይና ደግሞ የያዘችው አቋም የተለየ መሆኑ አውሮፓ ውሳኔዋን በድጋሚ እንድታጤነው ያስገድዳታል። የቻይና አውሮፓ ህብረት ግንኙነት ባለፉት 2 ዓመታት የነበረው ሁሉን አቀፍ ትብብር ተቀዛቅዞ የቆየ ቢሆንም ሀገራቱ በራሳቸው መንገድ ወደ ውይይትና መግባባት እንዲደርሱ ጉባኤው ተስፋ የሰጠ መሆኑን የቻይና የውጭ ጉዳይ ሚኒስትር የአውሮፓ ጉዳዮች ዳይሬክተር ዋንግ ሉቶንግ ተናግረዋል። ይህ ጉባኤ በቻይና የአውሮፓ ህብረት ግንኙነት ውይይትና ትብብር ዋነኛ መንገድ መሆኑን ያመላከተ ነው። የሀገራቱ ግንኙነት የራሱ የሆነ ዋጋ ያለውና በሌሎች ውጫዊ ጫናን የማይበገር መሆኑን እንዲሁም ግንኙነቱ በሁኔታዎች የሚቀያየር አለመሆኑን በጉባኤው አረጋግጠናል። ወራትን ያስቆጠረው የሩሲያ ዩክሬን ጉዳይና የቻይና አውሮፓ ህብረት ቀጠናዊ የንግድ ትስስርን ዋነኛ አጀንዳው አድርጎ በመከረው ጉባኤው ቻይና ከሩሲያ ጋር ያላት የንግድ ትስስር ገደብ የለሽ ሆኖ እንደሚቀጥል ጽኑ አቋሟ መሆኑን ገልጻለች። ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱ ዜናዎች ቀጥለዋል። አሁን ሰዓቱ